ጋይስ ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? አለሁላችሁ። እግዚአብሔር ይመስገን ሁሉ ሰላም አለ። ክብር ለመድኃኒዓለም። ደህና ነኝ። ወደች እንዴት ናችሁ? አላችሁ? በጣም ነው የማመሰግነው ማለት ነው። በዚች በትንሽ ቀን ውስጥ ለእኔ ማለት 25 ሰው ማግኘት ማለት በጣም ትልቅ ነገር ነው ማለት ነው። የምር በጣም ደስ ብሎኛል። በጣም አመሰግናችኋለሁ ማለት ነው። አበረታቱኝ፣ ሸር አድርጉልኝ። በጣም ነው የምወዳችሁ። በጣም ደስ ብሎኛል ማለት ነው። እና ደግሞ ወዶችዬ ዛሬ የመጣሁት አንድ ነገር ልላችሁ ነው ማለት ነው። እኔ እዚህ ከመጣሁኝ በቃ ስንት ጊዜ ሆነ የመሰላችሁ? 7 ወር ሞላሁ ማለት ነው። ዛሬ በአራት 7 ወር ሞላኝ ማለት ነው። እሱም ከልጄ ከባለቤቴ ጋር ከተለየሁኝ 7 ወር በጣም ከባድ ነው ለኔ ማለት ነው። ግን አንዳንድ ጊዜ በነገራችን ላይ ይከብዳል። ደግሞ አላማ ካላችሁ ለአላማ እስከመጣ ድረስ ያንን ስራ ለመስራት እስከመጣ ድረስ ቢከብደኝም ያው በጸሎት ምናምን እየጸለይኩ ፈጣሪ ሲያደርሰኝ ተመስገን። በቃ አይደለም ብቻ በጣም ደስ ይላችኋል ማለት ነው ወዶችዬ። እና በጣም ደስ ብሎኛል። በነገራችን ላይ እዚህ 8 አመት 12 አመት የተቀመጣችሁ ልጆች እኔም በጣም አድናቂያችሁ ነኝ። ማርያም ጀግኖች ናቸው። በጣም ጎበዞች ናቸው። በጣም 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 ምክንያቱም እኔ በ7 ወር ውስጥ ምን ያህል ከባድ እንደሆነ ብቻ አላውቅም። በጣም ይከብዳል። ምናልባት ደግሞ ስለቆያችሁ ለእናንተ ምንም ላይመስላችሁ ይችላል ማለት ነው። እኔ ግን በጣም ነው የከበደኝ። ግን በቃ ደስ ይላል። ለማንኛውም የሆነ አላማ አንግባችሁ ምናምን ስለምመጡ ብቻ ደስ ይላል። በቃ ብቻ እኔም ሁሉም ሰላም ይሁን፣ ሀገራችንንም ሰላም ያርግልን። ሰላም ሆነን ሰርተን እንገናኛለን ማለት ነው። ችግር የለውም። ግን በርቱ በርቱ በርቱ። ጀግኖች ናቸው። ማርያም እንደዚህ ቤተሰብ የምትረዱ ልጆች ምናምን አላችሁ አይደል? እዚህ ጊዜያችሁን መስዋዕትነት የምታደርጉ ልጆች የምር ለራሳችሁ ኖሩ። ማርያም ለራሳችሁ ብቻ ስለሆነ ያላችሁት ለራሳችሁ ኖሩ ማለት ነው። ምክንያቱም ያው ህይወት ኖሮ የመጣ ሰው ያውቀዋል። ምክንያት ትንሽ ይከብዳል። በተለይ አሁን እንደኔ ትዳር ላይ ቆይቶ የመጣ ሰው ልጅ ወልዶ የመጣ ሰው በጣም ከባድ ነው ማለት ነው። ሳትወልዱም የመጣችሁም አይከብዳችሁም እያልኳችሁ ሳይሆን ያለሁት ይከብዳል። ግን ምን አለ መሰላችሁ ላይፍ ላይ ሆናችሁና ከላይፍ ውጭ ለመጣችሁ ሰዎች አሁን ከላይፍ ውጭ ለመጣችሁ ሰዎች ምንም አይመስላችሁም ማለት ነው። ምክንያቱም ህይወት ምን እንደምትመስል አላያችሁት። መራራውን መጥፎውን የማታውቁትም ማለት ነው። በእንትን ላይ ያላችሁት ግን በቃ አለ አይደል ለዓላማችሁ ሰራ አድርጋችሁ ዓላማችሁን እንትን አንግባችሁ ወደ ሀገር ቤት መመለስ ነው የምትፈልጉት። ምክንያቱም ልጅ ያላችሁ ባል ያላችሁ ቤተሰብ አለ ማለት ነው። እንደዚህ ደግሞ ከህይወቶች ህይወት ምን እንደሆነች ያላወቃችኋት ልጆች በተለይ የምር በእድሜያችሁ ላይ ትጫወቱ ማለት ነው። ሰራ አድርጋችሁ ለምሳሌ ለ2 አመት ከሆነ የመጣችሁት 1 አመት ጨምራችሁ በ3 አመት ሰርታችሁ ወደ ሀገር ቤት መመለስ። የምር እዚህ ጊዜያችሁን አታቃጥሉ። በጣም ይከብዳል ማለት ነው። እዚህ ሽንኩርት ውድ ነው እንደዚህ ነው ምናምን ይላችሁ አትስማችሁ፣ ተመለሱ። ባይ ባይ። ላይክ፣ ሸር፣ ሰብስክራይብ አድርጉልኝ እንዳትረሱት። ሸር አድርጉ። ላይክ በደንብ አድርጉ ማለት ነው። ባይ። እወዳችኋለሁ።